በኔና በባሌ ጉዳይ እንዳትገቢ። በቃ ጥገኛ ነሽ፣ አርፈሽ ተጠጊ። እኔ ጥገኛ ሳልሆን እንግዳ ነኝ። ደግሞ በጣም ነው ናፈከኝ። አሚን አሚን። እኔም በጣም ወድሻለሁ የኔ እህት። ኩራሌ ደህና ነህ? እስኪ ጫማ ዋጋ አውጣላት። ይሄን ጫማ ነው ብለሽ ነው? ይሄ እኮ አልቋል እንዴ። ማናት? ቆይ ፍቅር የጎረቤት ሴት ናት። ተሳስታ ነው የገባችው። ደግሞ የአእምሮ በሽተኛ ናት። አንቺ ለምን መጣሽ? ቆይ ግን ባለትዳር ሆነሽ እንዴት ትባልጊያለሽ? እንዴት? አሁኑኑ ባለቤቴን ይቅርታ ጠይቂያት። እኔ ከሷ ማንንም አላስበልጥም። አሁን ይቅርታ ጠይቂያት ብዬሻለሁ። ይቅርታ ጠይቂያት። ድክም ብሎኝ ስመጣ እረፍ ብለው ባንቺ አዎ ገዛኸኝ ነኝ። ምን ብረታ ብረት ከአረብ ሀገር ነው የምደውለው በዚህ ስልክ። ይሄ ቁጥር እኮ እኔ ስራ የምሰራበት ስራ ስልኬ ነው። እንዴት አገኘሽ? ንጉስ ነው የሰጠሽ? አዎ ንጉስ እንዴ፣ በደንብ ነው የማውቀው፣ በደንብ። አዎ እህቱንም አውቃታለሁ። እና ምን ሆነች እህቱ? እውነትሽን ነው? ታስራለች? ገና ከመሄዱ አሰሯት? እናቷ እኮ እዚህ ታማሚ ናት። ልጄ ትረዳኛለች ብላ እየጠበቀች አሰሯት። አይ ንጉስ፣ እኔ አልነግረውም እባክሽ እህቴ። ሌላ ሰው ጋር እንዳትደውይ፣ እኔ ራሴ እኔ ጋር ደውይ። እኔ በዚህ ሁኔታ ይኸውልሽ፣ እናቷ በጣም ታሟል። አልጋ ከያዙ ቆይተዋል። ልጁ ብቻውን ነው እናቱን የሚያስታምሙ። በዚህ ሁኔታ ላይ ከዛሬ ነገር ልጄ ትረዳኛለች እያለ እህቴ ትደርስልኛለች እያለ ይሄን መርዶ ነው ያልነግረውም። በቃ እንዳታዝኝብኝ አልነገረውም ብለሽ ግን አረጋግቼ ጊዜው ሲደርስ ነግረዋለሁ። እስከዛው ግን አንቺ አደራ ለእኔ ደውይ እሺ? ለማንም እንዳትደውይ። ግን ጤናዋ እንዴት ነው እሱ? እሺ በቃ እሺ፣ አደራ እንዳትነግር፣ በቃ እንዳትነግር። እኔ ራሴ አግባብቼ እነግረዋለሁ። ልጅ እኮ ነው ገና 13 ዓመት ልጅ። ለ13 ዓመት ልጅ ምን ተብሎ ይነገራል? ምን ተብሎ ይነገራል? 13 ዓመት ልጅ። እናቱም ደግሞ ታማ አልጋ ከያዘች ወራት አልፈዋል። ምን ብዬ ነው ልጅሽ ታስራለች እምላት? እና እባክሽ እኔ እሺ፣ አመሰግናለሁ። ፈጣሪ ጠብቅሽ። ሁላችሁንም ባላችሁበት ፈጣሪ ጠብቃችሁ። እንዴት ነገዚ? ይህ ነገር እኮ ህልም እየሆነብኝ ነው። ለዛም አይፈታህም። ሉልዬ ምኑ ነው ህልም የሆነብህ? ያንተ ነገር ነው። ትመጣለች በት አስደስተኛለህ። ከዛም አጎቴ ሐሳብን ትቀይራለህ። በሰላም ነው ግን እንደዚህ ሐሳብን የምትቀይረው? ሉሌ እኔ ያለሁበት ሁኔታ ነው ያለሁበት ሁኔታ የራሴን ነገር ራሱ ግራ እያጋባኝ ድንግርግር እያረገኝ ነው። ነገር በሆድ የሚያስጀመርክ እንዲያጎቴ ነገር በሆድ የሚያዝ እኮ ራስን እኮ ነው የሚጎዳው። ወድጄ እኮ አይደለም የሚይዘው እኮ ግድ ሲሆን እኮ ነው። በቃ የሚያዝ ነገር ውስጥ ስገባ ትይዛለህ። ሳትወድ በግድ ትይዛለህ። ነገር ስትሆን ነው የሚተው።
ካልሆነ ጨጓራውን በልቶ ነው የሚጨርሰው። እሱማ ልክ ነህ። ብቻ ሰሞኑን ዝም ብሎ ነገር ነው የሚለኝ። በቃ በየሰበቡ መጣላት መጋጨት ነው። እኔ ራቀኝ እንጂ ያለሁበት አስሪ ነበር ጸበል የምወስድ። አንተ አስረኔን ጸበል ልትወስደኝ? አይ ሉሌ ምኞትህ እኮ የትልቅ ነው። ይሁንስ እና ምን ላድርግ? መቼስ በደህና እንደዚህ አትወለወልም። ወላዋይ ማለት ደግሞ ምን ማለት ነው? ወላዋይ ማለትማ በቃሉ የማይረጋ እዚህ ሲሉት እዛ የማይጨበጥ ሳሙና ማለት እኮ ነው። እየተምሎ ጨለጭኩ አልያዝ ያልኩት ለአንተ ብቻ አይደለም ለብዙ ወዳጆቼም ነው። በቃ እየመጣው ነው ብዬ መለሳለሁ። ስራዬ ራሱ እንዴት እንደተበላሸ በቃ ነገሮቼ እንዴት ድብልቅልቅ እንዳሉ አትጠይቀኝ። ብቻ ግን ያው መስተካከሉ አይቀር። አሁንማ በጣም አሳዘንከኝ። ወደህ አይደለም የሆነ ነገርማ ሆነሃል። የለከፈ ነገር አለ ማለት ነው። ሰው በደናማ እንደዚህ አይሆንም። ደናማ ደና ነኝ። እኔን እኮ የሚያምታቱኝ ፀሐይና ሚስቴ ናት። እስኪ ፀሐይ ምን እንዳደረገች ለኔ ንገረኝ። ስህተትም ካለባት እኔ እመክራታለሁ። እሷ እኮ ምክር ትቀበላለች። ይሄውልህ ምክርማ እኔም እሰማለሁ። ልጅ ነው ብዬ ያንተ ምክር አልቀበልም አልልም አልንቅም። ብቻ ሁሉ ነገር ግራ አጋብቶኛል። አንዱን ሲይዘው በአንዱ በኩል ችግር ይፈጠራል። አንዱን አስተካከልኩ ሲል በአንድ በኩል ሌላ ነገር ይመጣል። ብቻ እንደዛ ነው። አባዬ ጠብ ሲል ስደፍህ እንደሚለው እኮ ነው የሆነብህ። እስኪ ንገረኝ። በሁለቱ ሴቶች መሀል ሆኜ በነገር እየተለበለብኩ ነው። እኔም አሁን ነገሩን ዳር ላይ ሆኜ ለማየት እየሞከርኩ ነው። የአንዷን እውነት ስቀበል የአንዷን ያፈርስብኛል፣ የአንዷን ስቀበል የአንዷ ያፈርስብኛል። እኔም እኮ ግራ ገባኝ እኮ ልጅ አይደለም እንደዚህ ሆነው። አንዳንድ ቦታዎች እኮ ባይታወቁ ነው የሚሻለው ነው ብለህ ነው? ይሄ ደግሞ ምን ማለት ነው? መታወቃቸው ከጥቅሙ ጉዳቱ ሊያመዝን ስለሚችል እንዳንተ ቶሎ ቶሎ ቱግ ቱግ ለሚል ሰው እውነትም ቢሆን ባያውቅ ነው የሚሻለው። ማወቄ ለሁሉም ጠቃሚ ነው፣ አለማወቄ ደግሞ እንደዛው ለሁሉም ጎጂ ነው ሊሆን የሚችለው እና የኔ ማወቅ ነው ሁሉን ነገር የሚያስተካክለው። ሳታረጋግጥ ለቡክስ የምትቸኩል ስታረጋግጥ ምን እንደምታደርግ አሰብኩት። ከፀሐይ ጋር ሰርቆ የዘገየው ለምን ይመስልሃል? እኔ እውነቱ ላይ ስላልደረስኩ። እሺ ፈጣሪ እውነቱን ይግለጽልህ። አሜን አሜን አሜን። ለነገ ስትል አትቸኩል እሺ። ከዱላ በፊት ደግሞ ማረጋጋትን አስቀድም። መምታትም ሆነ መመታት እኮ እንደ ጦርነት የማይጠቅም አጥፊ ነው እና አጎቴ ቤትህን ሰብስብ፣ በወሬ አትበትን። እሺ ሉልዬ መልሼ እደውልልሃለሁ። እሺ እኔም ከቤተክርስቲያን ስመጣ እደውልላችኋለሁ። የደስታ ቀን ይሁንላችሁ። አሜን አሜን። አይ ሉል ተባረከልሽ። ቀኔን በምርቃት አስጀመረ። እንዴት ዋልክ ቆፋሪው? እግሬን እኮ ቆፍረ ይኸው በሙቋ ምናምን ታሽቼ ነው እግሬ ራሱ ሄዳ ነው። አይዞህ ወንድ ልጅ መከራ አጣውም። እሺ ጠንከር በል ነው እንዴ? ጠንከር ልበል? እንደዛ ስትቆፍረኝ ውለህ። ከአንተ እኔ ይቅር ባይነትን ተምሬያለሁ። አንተ በእውነቱ በጣም ጥሩ ሰው ነው። ነው እንዴ? ለምን ዱላን ይዘውት ጺማሙ ወንድ ባገኘ ቁጥር አደበድብም? እሱ እኮ በንዴት የተፈጸመ እንጂ ተፈልጎ አይደለም። ያኔ አንተም ተደብቀ እዚህ ደጁን ስታይ እኔም ከሰማሁት ጋር አመሳስዬ ነው አንተ ላይ የስህተት እርምጃ የወሰድኩት። ያኔ ባታየኝ ይሻለኝ ነበር። አሁን ግን የመጣው ጥያቄ ልጠይቀህ ነው። ጠይቀኝ፣ ደስ ይለኛል። ደግሞ ደስ እያለኝም እመልስልሃለሁ። አንተ የምትፈልገው የጠረጠርካትን ሚስትን እንድሰልልልህ ነው አይደል? አዎ፣ ሁሉም ሚስት ባለጌ ናት እያሉኝ እኔ ደግሞ የእነሱን ወሬ ባለመስማቴ ነው ለዚህ ሁሉ ችግር የተዳረኩት እና አንተ እውነቱን በማውጣት እንድታግዘኝ ነው ፈልገው። እኔ ልረዳ ዝግጁ ነኝ፣ ግን ማወቅ የምፈልጋቸው ነገሮች አሉ። እኔ ይኸውልህ በሚስቴ የተነሳ ነው ሁሉንም እንዳበደ ውሻ ስለክፌ ነበር እና አሁን እውነቱን አውቄ ከሁሉም ጋር ሰላም ስለመፍጠር ነው ያንተን እርዳታ የፈለግኩት። እኔማ ሚስቴን በጣም አምናት ነበር፣ ግን አሁን በወሬ ብዛት ጥርጣሬ እየጀመረኝ ነው። ለዛ ነው እርዳታን የፈለግኩት። እኔን በጥርጣሬ አስረ እንደዚህ ያደረከኝን መቼም እተረሳዋለሁ ብዬ አላስብም። እሱ እኮ ገና ሁለተኛ ቀኑ ነው። እንዴት እረሳዋለሁ? ያኔ ከባድ ስህተት መስራቴን ደግሞ በደንብ አምኛለሁ። እሺ ግን እውነቱን ደርሼበት ብነግርህ ትቀበለኛለህ? በመንገርማ አላምንህም። ፀሐይ እስኪሰለቸኝ ጊዜ ነግራኛለች። ከእሷ በመስማት ያተረፍኩት ከእሷ ጋር መጣላት ብቻ ነው እና በመንገር የሚባል ነገር አልፈልግም። አንተ
አንድ የፎቶ ማስረጃ ብቻ እንድሰጠኝ ነው ፈልገው። ከዛ ሁሉም ነገር ቦታውን ይዛል። እሺ ለፀሐይ ስል እውነቱን አወጣዋለሁ። እሱንም ፀሐይ መታ ትምህርቷ መቀጠል ስላለባት። ፀሐይ መምጣት ከፈለገች በማንኛውም ጊዜ መምጣት ትችላለች። አንተን ግን በጣም አመሰግናለሁ። እውነት አንተ በጣም ጥሩ ሰው ነህ። እሺ አንተ እውነቱን ስታውቅ ምን እንደምታደርገው? እኔ ሳውቅ ምን እንደማደርግ አላውቅም። እንደዚህ አይነት ነገሮች እኮ ስሜታዊ ስለሚያደርጉ በሰዓቱ ነው ምን እንደምታደርጉላ የምታውቀው። እና ሚስቴ መባለጓን ሳውቅ ምን እንደማደርግ አላውቅም። እንዴ ማወቅም አለብህ። ለሚመጣው ነገር ሁሉ ራስን ዝግጁ ማድረግ አለብህ። እንዴት ነው የምዘጋጀው? ምን ብዬ ስዘጋጃለሁ? ጉድ እኮ ነው እውነት። አስቴር በእኔ ላይ ሌላ ወንድ? ኧረ ይሄ የማይደረግ የማይታመን ነው። ታዲያ አታደርገውም ብለህ ካሰብክ ለምን ነገሩን እርግፍ አድርገህ አትተውም? እኔ ሚስቴን አምኜ ነገሩን ብተው ፀሐይ አትተውም። በወጣች ቁጥር ሚስት ባለጌ ናት ነው፣ ሚስት ዘልዛላ ናት ነው፣ ሚስት መጥፎ ናት ነው። ይገርምሃል እኔ ፊት ሁላ እኮ እስከ መደባደብ ደርሰዋል። ያኔ እኮ እኔ ሁለቱንም ሰባብሬ ባስቀምጣቸው ኖሮ ይሄ ሁሉ ነገር ባልመጣ። በቃ በእኔ እምነት ይኑረ፣ አድኜ ደርስባታለሁ። እሺ የሚስቴን ፎቶ እንዳልከው በቴሌግራም እልክልሃለሁ። እግሯም ከዚህ ቤት ሲወጣ ደውዬ ፊት ለፊት አስተያይሃለሁ። ከዛ እውነቱን ታወጣልኛል። እውነቱን ለማውጣት አንድ ቀን በቂ። ገዚ ብሩን ፈልጊው ነበር ትሰጠኛለህ? አዎ እሰጣለሁ። ስንት ብር ፈለክ? የፈለኩት 500 ብር ነው፣ ግን አንተ 200 ብር ስጠኝ በለኝ። በልጅነት የቤት ኃላፊነት ተጣለብህ። ያቺ እህት ብትኖር ታግዝ ነበር። እናቴን ላግዝ ብላ አረብ ሀገር ከሄደች ይሄ ወራቶች ተቆጠሩ። ብቻ ጎበዝ። እሺ የእህቴ ነገር ሁሌም ያስጨንቀኛል። ሰርቺ እናቴን ጦራለሁ እንዳለች እሷ ራሱ ከደወለች ስንጊዟ እኔ ባነሰው ይከፋል ብዬ ዝም አልኩ እንጂ እሷማ የውሃ ሽታ ሆና ከጠፋች ቆየች። እናቴን ጦራለሁ ብላ ነበር ሄደችው። ብቻ ግን ፈጣሪ ይጠብቃት። ስንት ደጋግና ጠንካራ ሴቶች አሉ መሰለ፣ ቤተሰቦቻቸውን ከችግር ለማላቀቅ ብለው በሰው ሀገር ቀን ተሌት የሚለፉ። ገዚ እህቴ ሳውዲ እስር ቤት ከታሰሩት ከካለች እስቲ በስልክ ይልኝ። ፀሐይ ብትኖር ኢንተርኔት ቤት ሂዳ ታይልኝ ነበር። ብዙ የታሰሩ ሰዎች ቪዲዮ ተለቋልና ካለች ይልኝ እስቲ እባክህ። አዎ እስር ቤት ውስጥ የተለቀቀ ቪዲዮ አይቻለሁ። እሷ ካለች እስኪ ለይልሃለሁ። እሺ አደራ ይልኝ። እኔ እኮ ለማየት ስለፈራው ደግሞ እናቴም በጣም ተጨንቃብኛለች። አንተና ልዑል በቃ አንድ ናችሁ። የእህታችሁ ነገር ጭራሽ አይሆንላችሁ። ባለችበት ፈጣሪ ጠብቃት። በልንካ ብሩን ያስ እንካ 300 ብር ነች። 200 ብር ደግሞ ጨምርልሃለሁ። እሺ እሺ እንከያዝ 100 ብሩን ያዝ። 200 ብር ደግሞ ይበቃኛል። አይበለውና እሷ ከእስረኞቹ መሀል ብትኖር አንተ ለእናትህ በጭራሽ እንዳትነግራት። ደግሞ የወገኔ ስቃይ ያበቃል አታስብ። እሷም እዚህ መታ በሀገሯ የምትሰራበት ቀን ይመጣል። እሺ አመሰግናለሁ። ግዛቸው እንዴት ዋልክ? እደውላለሁ ብዬ ስጠፋ አንተ ራስህ ቀድመህ ደወልክ። ብራኔ ጋር ደውዬ ዛሬ ልመጣ ነው አለችኝ። ሰምተሃል እንዴ? ይሄው በጠዋቱ እኔም ስራ ቀርቼ ንጉስም ከትምህርት ቀርቶ እየጠበቅናቸው ነው። እነሱ ግን ይሄው እስካሁን አልደረሱ። ይደርሳሉ። ደግሞ ዛሬ ደውለህ እንዳታስመልሳቸው። ኧረ ምን በወጣኝ። እኔ ራሴ ሰላም ናፍቆኛል። የኔን ያህል ግን አልናፈቀህም። መተው እርቁ ተፈጽሞ ግልግል ብዬ ሰላም መሆን ነው የምፈልገው። እኔ ታርቀን ትምህርት ጀመረች እንደሚለው ነገር ይናፍቀኝ ነገር የለም። ይሳካል። ብዙ አትናፍቅ። ደግሞም እርቁም ይፈጸማል። እሺ ረጋ ማለት እሺ ለበጎ ነው። ረጋ ያለ ወተት ቅቤ ይወጣ ይላል አባዬ። እኔስ ጭንቀቴ ቀኑ እንዳይርቅ ነው እንጂ እርቁስ የማይቀር ነው። አይዞህ ሉልዬሽ፣ አትጨነቅ። አንተ አትጨናነቁ እያልከኝ ያን እየመከርክ አንተ ተጨነቅኩ ስትል ሌላው ማን ሊያጽናናው ነው? እንዳልጨነቅማ ቶሎ ጥራና ታረቅልኝ። እኔም ልቤም እረፍ እንበል። ፀሐይ ይዘው አለመጨነቅ አለ እንዴ? እኔ እኮ እየጠበቅኳቸው ነው ሉል። ይኸው በቃ ይመጣሉ። ዛሬ ይፈጸማል። እሺ ዛሬ ደስታ ቀን ነው በለኛ። እዚህ ምን ደስታ አለ ብለህ ነው? ጸብ ባለበት ደስታ አለ ብለህ ነው እንዴ? ባይሆን ከእርቁ በኋላ ደስተኛ ሆነን ከኖርን ነው እንጂ። የደስታም የሰላም የእርቅም ቀን ያድርግልህ። እናንተ ስትታረቁ እኮ እኔ ደስ ነው የሚለኝ። ቆይቼ እደውላለሁ፣ አማክርሃለሁ። አንድ የስራ ስልክ እየገባብኝ ነው። በቃ ትንሽ እዚህ ሆኜ እንኳን ትንሽ ከሰራው ልሞክር። እሺ ደውዬ እናወራለን። እሺ የትም አልሄድም ዛሬ።
ሄሎ፣ ከምነው ዘግተህ ከምነው ደወልክ? እንዳንተ እህቱን የሚወድ ንጉስ የሚባል ልጅ ነበር። ታውቀዋለህ እንዴ? የፀሐይ ጓደኛ ንጉስ ጥሩ ልጅ ነው። ደህና ነው አይደል? አዎ እሱማ ደህና ነው፣ ግን እህቱ በሰው ሀገር ታስራለች። አይ የአገሬ ልጅ ፈተና መች ነው የሚያበቃው? ብቻ ሁሉም ባሉበት ቸር ያጋጥማቸው። አሜን አሜን። እነሱ ግራ ተጋብተዋል፣ አላወቁም መታሰሯን። እኔ ብቻ ነኝ ያወቅኩት። ተደውሎ የተነገረው ለእኔ ነው። እኔ ደግሞ ምን ብዬ እንደምነግረው ግራ ግብት ሲለኝ እኮ ነው አንተን ላማክር ብዬ እደውላለሁ ያልኩ። ይህማ በቃ ከባድ መርዶ ነው። ብቻ አረጋግተህ ንገረው። እሺ ምን ተብሎ ይነገራል? እኔ እኮ ግራ ግብት አለኝ። ደግሞ ከፈለገ ማወቁ አይቀርም። በሰው ሀገር የታሰሩ ወገኖችን መፈታቱን አድርግላቸው። እኔም እኮ ትናንትና የሆነ ቪዲዮ አይቼ በጣም ያለቀስኩት። ብቻ ፈጣሪ ከነሱ ጋር ይሁን። እሱማ እኔም ቪዲዮ አይቼ በጣም ነው ያለቀስኩት። እና ለሱ እህትህ ከታሰሩት መሀል ናት ብለህ ንገረው እያልከኝ ነው? ጨክኜ ደፍሬ ልንገረው? አንተ ባትነግረው ውስጥ አንጀቱ ይነግረዋል። የእናትና የወንድም አንጀት እኮ እንዴት ነው? ይሄን የወዱ እየባባ ነው። አይ ምስኪን ሲያሳዝን። አሁን ነግሮታል። ለሱም ለእናቱም ውስጣቸው ነግሯቸዋል። ሰሞኑን እዝን ቁዝም ትክዝ ነው የሚለው። በዛ ላይ ፀሐይ የለች፣ የሚመክረው የለም። በጣም ነው የሚያሳዝነው። አዎ እሷ ብትኖርማ አጓስታም አጫውታም ትነግረው ነበር። እኔ ምን ብዬ እንደምነግረው እኮ ግራ ግብት አለ። በቃ ሲመጣ አገናኘኝና እኔ ራሴ ቀስ ብዬ እነግረዋለሁ። አሁን ቁርስ ልስራ ብሎ ገብቷል። እንደወጣ አገናኝሃለሁ። የኔ ፀሐይ አልደረሰችም? በእግር ነው እንዴ የምመጣው? እስካሁን ያው በጠዋቱ እንደርሳለን ብለው እስካሁን አልደረሱ። ደውዬ እኮ ወተናል ካሉኝ በጣም ቆዩ። እኔም ከቤተክርስቲያን እኮ ደርሼ መጣሁ። እኔም እኮ እየጠበቅኳት ነው። ያው ጠዋት ስለሆነ መንገድ ዝግ ሆኖ ሊሆን ይችላል። እንዴ ሰላም አይደለም እንዴ? ለምንድን ነው መንገድ የሚዘጋው? አይ ሰላምን ሰላም ነው፣ በሌላ ነገር አይደለም መንገዱ የሚዘጋው። ያው እዚህ መኪና በጠዋት ስለሚበዛ ለዛ ነው መንገድ የሚዘጋው። እና እየጠበቅኳቸው ነው እልሃለሁ። አይ እንደዛ ከሆነስ ጥሩ። እኔ እነሱ ጋር ደውላለሁ። አንተ ንጉስ እንዳገኘው አገናኘኝ። እሺ በቃ ይኸው እንደመጣ አገናኝሃለሁ ሰርቶ እንደጨረሰ። እና ሉልዬ በተረፈ ሁሉ ሰላም ነው? ከብቶቹ፣ በሮቹ፣ ላሜ ቦራ፣ እህሉስ ታጭዶ ገባ? በቃ ያው እንግዲህ አንተ እህል እልካለሁ ትላለህ፣ አትልክም። እስቲ ወንድሜንም አናግረውና እስኪ የተወሰነ ኩንታል ላኩ እስቲ። እዚህ እኮ እህሉ ጣራ ነክቷል፣ ውድ ነው። ዛሬ ትምህርት ቀርቼ ላትመጣ ነው እንዴ? አሁን እየተነሳሱ ነው። አንተ ደግሞ ምን ሆነ ነው እንደዚህ ድብር ብሎ እዛ ጋር ቆመህ የነበረው? የእህቴ ጓደኛ ደውላ ታውቃለች እንዴ? አንተና የፀሐይን ስልክ እኮ ነው የሰጧት። እኔ ጋር ደውላ? ኧረ አልደወለችም። ደውላ እኔ ጋር አልደወለችም። 6 ወር ሆኗት እኮ ከደወለች። ከዛሬ ነገ ትደውላለች እያልኩ እኮ ወራቶች አለፉ። ያው የሰው ሀገር እኮ አይመችም፣ ዝም ብሎ አይደወልም። ደግሞ ስራ ስለሚበዛባት ነው። አንዳንድ አሰሪዎች ደግሞ መጥፎ ናቸው። ዝም ብሎ ማሰራት እንጂ ከቤተሰብ ጋር ማገናኘትን አይፈልጉም። በዛውም ልክ ደግሞ ጥሩ አሰሪዎች አሉ። እናቴ እያመማት ነው ደግሞ የልጇ መጥፋትም እያስጨነቃት ነው። አንተ አትጨነቅ እሺ። በደህናዋ ነው። ያው ስራ ላይ ነች። የሰው ሀገር በስራ ላይ ነች። እህት ጠፍታ እኮ አለማሰብ አይቻልም። ለዞም የሰው ሀገር ንጉስዬ፣ ሁሉም ያልፋል። ቀና ቀንም ይመጣል። እናትም ይሻላታል። አታስብ እሺ። ላይ ተነስታ ህልም አየሁ አለች። ህልም እኮ ጥሩ ነው። ህልም ማየት ደግሞ ክፋት የለው። ያው ሰው ሲተኛ ህልም ያያል። እንደዛ ነው እናትህም ያየችው ህልም። ዙማስ አይከፋም። ህልም ማየት እኮ ጥሩ ነው። ግን እናት ያየችው የልጅና ስክሪን ከአረብ ሀገር ሲያመጡልኝ ነው። ደግሞ እውነት መስሎኝ ደነገጥኩኝ። በጣም ተረበሽ። ይሄ አያድርስ። እንኳን ለአንተ ለሚስኪኑ እህት ይቀርና ለማንም አያድርስ። እዛ ሰፈር ያለችውን ሳዛ ታውቃታለህ? ከአረብ ሀገር አስክሬን ነው የመጣ። እህቴም ደሷ እንዳትሆን ነው የምፈራው። ቤተሰባቸውን ሊረዱ ሄደው በሰላም በደስታ ያሰቡት ተሳክቶ ይመለስ እንጂ አስከሬናቸውማ ይመለስ፣ በሰላም ይመለሱ ሁሉ። ብቻ የኔ እህት በደህናዋ በሆነና ድምጿን በሰማ። እናቴም ሌሊት መቃዠት መጨነቅ ጀምራለች። እናትህም ያው አንዳንድ ዜናዎች ያስደነግጣሉ። ሰሞኑን የሚዘዋወሩ ዜናዎች ያስደነግጣሉ። ያንንም ሰምታ ሊሆን ይችላል፣ ሰውም ነግሯት ሊሆን ይችላል። ያው ሊጠይቅ የሚመጣ ሰው ያወራል እና አትጨናነቅ እሺ። ደግሞ እህትህ በሰላም በደስታ ነው የምትመጣው እሺ። አሁን ያዘች የቀድስ ብር ነች። አመሰግናለሁ ገዚ። ትምህርት ሲዘጋ ሰርቼ ይመልሳል።
ይሄ እኮ ብድር አይደለም፣ እኔ ጋር ያስቀመጥከው ነው። እሱም ቢሆን ያንተ ነው። ብቻ ግን አመሰግናለሁ። እኔ የምልህ ልውስ ልውልን ታውቀዋለህ እንዴ? የፀሐይ ወንድም በደንብ ነው የማውቀው። በቃ አሁን ቁርስ ብላና በስልክ የምታወራ ጉዳይ አለ። እሺ በጠዋቱ ደውሎ አውርቶኝ ነበር። አልሰራውም፣ ገና አልሰራም። ከዛ በኋላ አናግረው። በቃ ግባና አለ ግባና አቅርበህ። አይ ለእናቴም ይሰራል። ሄሎ ልጅ ንጉስ እንዴት ነህ? ደህና ነህ? ደህና ነኝ ሉል፣ እግዚአብሔር ይመስገን። ትምህርት እንዴት ነው? የፀሐይ ነገር ያሳሰበኝ ትኩረት የተሳበ ነው እንጂ ጥሩ ነው። እሱም የእኔም ሀሳብ ተበታትኗል። ዛሬ ትመጣለች ብዬ እየጠበቅኳት። እኔ የምልህ ንጉስ ግዛቸው እንዳለው ቤት ቁጭ ብሎ እየጠበቃት ነው እንዴ? አዎ። እኔስ ብትል የእነሱ እርቅ እንደ ሰማይ ነው የራቀኝ። ጠብ እንጂ ቀላል፣ እርቅ እኮ በጣም ከባድ። መልካም ነገር ሁሌ እንቅፋት ያጣው ያው ለበጎ ነው፣ መታገስ ነው እንጂ እኛ ተስፋ አድርገን ነው እንጂ እንከን እንደማይወጣው ሀቅ ነው። እኔ ከእርቁ በላይ የሚያሳስበኝ ቀጣዩ ሰላም ነው። ታርቀው ከተጣሉ ያው እንደተታረቁ ይቆጣሉ። እሷ ተንጣና ይታረቁ እንጂ ለሱስ መላናት። እኔ የምልህ ንጉስ እናትህ በጎ ናቸው ብዬ ሳልጠይቅህ ቅር በለኝ። ደህና ናት እግዚአብሔር ይመስገን፣ ምንም አትልም። በግዛቸው ስልክ ተጠቅሜ 300 ብር እልክልሃለሁ እና ብርቱካን ገዝተህ እግዚአብሔር ይማረው ትልልኛለህ። እሺ እግዚአብሔር ይማርሽ እልልሃለሁ፣ ግን ብሩን አትላክ። አንተ አስተማሪ አይደለህ እንዴት ይታመጣለህ? ለፀሐይ ብዬ ከአባዬ ተቀብዬው ነበር። የታመመን ደግሞ ማጠየቅ ግድ ነው። እሺ በቃ አመሰግናለሁ። አባዬ ምን ይላል መሰለህ? ምን ይላሉ? ተረዳዱ፣ ተዋደዱ፣ ሁሉም ከሰውታችን ነው ይላል። እውነት ነው። ሰው ከሌለ ጥላቻን ፍቅርም የለም። እና ለምን ነበር የፈለክ? እኔ ፈለግኩማ ሰላም ልልህ ነው። በግዛቸው ልክልሃለሁ። እሺ አትጥፋ። እሺ አመሰግናለሁ። ደግሞ ትምህርት ሲዘጋ ትመጣለህ። ይሄ ገጠሩ እንዴት ደስ እንደሚል አስጎበኛለሁ። ባይሆን አንተ ትመጣለህ እንጂ እኔስ እናቴን ለማን ጥዬ እመጣለሁ? እና በጣም አመሰግናለሁ። ደህና ዋል። ብቻ ፈጣሪ ምሕረቱን ያወርድላችሁ። አይዞህ በርታ በል። እሺ ደህና ዋል። ቻው። የኔ ሉሌ የኔ ጎበዝ ነገርከው እንዴ? ልብ ውስጥ ሀዘን እንዳለ ድምፁ ሲነግረኝ ተውኩት። ይልቅ 300 ብር ልክልሃለሁ በቴሌ ብር አደራ ስጥልኝ። እሺ አዎ ልክ ነህ። ልብ ውስጥ በጣም ሀዘን አለ። እሺ በቃ እንዳልከው እሰጥልሃለሁ። እሺ ካንተም ካለህ ጨመር አድርገህ ስጠው። እኔ የምልህ አጎቴ እናቱ በጣም ታመዋል እንዴ? አዎ ሉሌ ብታይ አልጋ ከያዘች ወራት ተቆጥረዋል። እንዴት እንደምታሳዝን። እና ብቻውን ነው የሚያስታምመው? አዎ ብቻውን ነው እናቱን የሚያገላብጠው። እንዴት ፈጣሪ የባረከው ብርቱ ልጅ መሰለ። ፀሐይ ያለች እሷም እየገባች ታግዘው ነበር። ያው አሁን ብቻውን ነው እልሃለሁ። ፀሐይ ብትኖር ታግዘው ነበር። አሁን አንተ አታግዘውም እንዴ? አዎ እኔ እንኳን በውጭ እንጂ ገብቼ እናቱንም ጠይቂያት አላቅም፣ አግዤውም አላቅም። እንዴ ለምን ውስጥ ገብቴ ተመሞ እናቱን አታግዘው? ገብተህም አትጠይቅም? እኔና የእሱ እናት ጸበኞች ነን። ከተኮራረፍን ወራቶች አልፈዋል። እኔም ገብቼ እግዚአብሔር ይማርሽ ብዬ ጠይቂያትም አይቻትም አላቅም። ያው እሷም ታማ አልጋ ላይ ስለሆነች እንዴት እንደሆነች አይቻት አላቅም። ግዛቸው አሁን ደህና መሆንን አጠራጥረኝ። አንተ እኮ ተናዳጅ እንጂ እኮ እንደዚህ ጨካኝ አልነበርክም። እንዴት የታመመ ሰው ጨካኝ ታከርፋለህ? ይሄ ነው አይደለ እንጂ ብልግና ነው። ልዑል እንደ ኩያ ባታይ ነው የሚሻለው። አልበዛም እንዴ? የኔ ኩዮችማ በተማማ ጨክኑ። አንተማ በጣም ጨካኝ ነው ጨካኝ። በቃ በማያገባ ነገር አትግባ። በሁሉም ነገር ጥልቅ አትበል። የኛን ጉዳይ ለኛ ተውል። ኧረ ግዛቸው በጣም ተበላሽታል። ሰው እንዴት በጎረቤቱ ይጨክናል? ይሄ አንድ ፍሬ ልጅ ብቻውን እናቱን እያስታመመ አኩርፍ ያለው ብለህ ትጨክንበታለህ? በቃ የኛን ጉዳይ ለኛ ተውልን አልኩ። በቃ ዝም ብለህ እንደ ልጅ ሳወራህ እንደው ትልቅ አቱ። ስማኝ አጎቴ፣ የቱንም ያህል ብትጣላ በታመመ ሰው አይጨከንም። እንዲህ አንተ ታማ አታውቅም እንዴ? ታማ እንደማታውቅ እኮ ነው የሆንከው። ጭራሽ የወራት ታሞ ተኝተው አልጠየኳቸው። ጉድ ነው ጉድ። በቃ እንደውም ደግመህ እንዳትደውል እኔ ጋር ከዚህ በኋላ በቃ ሁሌም ሆነ ሲነገር ስልክ በመዝጋት የሚሸሸው እንደተለመደው ሲቀዘቅዝ ራሱ ይደውላል ወይ ደግሞ ደውዬ አናግረዋለሁ።
በቃ እንደተለመደው ሲቀዘቅዝ አናግረዋለሁ። ጊዜያቸው ለምናደርግ እንጂ እኮ ለመብረድ ይቆያል። እንዴት ነው አጎቴ? ነፃ ይደረሱ እንዴ? ደህና ነኝ ሉልዬ። ኧረ ምን ይደርሳሉ? ይኸው እየጠበቅኳቸው ነው። እየደረስን ነው የሚሉት። በቃ ታጋሽ ይደርሳሉ። እኔማ እናንተ እርቅ አሰጋኝ እኮ። አንተን ደግሞ ምን ያሰጋሃል? በፈጣሪ እጅ የተያዘች ታማሚ ሳትታረቅ በጤነኞች ማም ትታረቅ እየመሰለኝ አይደለም። እኔማ አሁን ሳስበው መታረቅ እንኳን የምትፈልግ እየመሰለኝ አይደለም። እርቁንማ እኔ በደንብ ነው የምፈልገው። እርቁን እኔ በደንብ ነው የምፈልገው። መታረቅ ካልፈለክማ በቃ በግልጽ ንገረኝና እኔ ብር ተቀብዬ ቤት ልከራይላት። እታረቃለሁ ያልክ እኮ ቀኑ እየሄደ ነው። በቃ አሁን ጠይቀ መታረቅ ትፈልጋለህ ወይስ አትፈልግም? እርቁን ባልፈልግ ስራ ትቼ እዚህ በጠዋት ቁጭ ላለሁ እንዴ? እኔ እኮ ከዚህ ወጥቼ ቢሆን ስንቱን ሰፈር አካልየው ነበር። ስንት የተሰበሰበ እቃ ገዝቼ ሸጬ ነበር። በጠዋት ነው የኔ ስራ እና እርቁን ፈልጌ ነው ይሄ ቁጭ አልኩት። እኔ ሳስበው መጀመሪያ ከራስ ጋር መታረቅ ያለብህ ነው የሚመስለው። ከራስ ጋር መታረቅ ማለት ደግሞ ምን ማለት ነው? መልሶ ያለው ጥያቄ ውስጥ ነው። መጀመሪያ ከራስ ታረቅ። ከራስ ሳትታረቅ ከሰው ጋር መታረቅ የምችል አይመስለኝም። በስታረቅም ቶሎ ነው የምትጣለው። እኔ ያልከው ነገር ሉሌ ምንም አልገባኝ። ምንም እንዲገባህ ረጋ ብለህ አስብ። ከራስ ጋር መጣላትክ ነው በሆነው ባልሆነው የሚያናድድህ። ሰው ከራሱ ጋር ሲጣላ ቶሎ በሆነው ባልሆነው ከሰው ጋር ይጣላል። እና አጎቴ ከራስ ጋር ታረቅ እሺ። መጀመሪያ እሺ ሉልዬ፣ ባይገባኝም እሞክራለሁ ከራሴ ጋር ለመታረቅ። ማሞከር ሳይሆን ከራስ ጋር ታረቅ። ከዛ ሰላም ትሆናለህ። ፈጣሪ ልቦናን ያስተካክልልህ። እነሱ ይመጣሉ፣ ጠብቃቸው። መጀመሪያ ሄደህ ከታማሚዋ ጋር ታረቅ። ታማሚ ማኩረፍ ኃጢአት ነው። እሺ ደህና ዋል። በቃ እንደመጡ ጉዳዩን ጨርሳለሁ። በቃ ግዛቸው። ፈጣሪ ያክብርልን። ቀኑን የደስታ የሰላም የእርቅ ያድርግልን። ልጁን በቻልኩ መንገድ አግዘው እሺ። እሺ እሺ እሺ። እናቴ ስለ እህቴ እየጠየቀችኝ ነው። ምን እንደምላት አላውቅም። ምን እያለች ነው የምትጠይቀህ? ልጄ በደህናው አይደለም እያለች በተደጋጋሚ ጊዜ እየጠየቀች። የእናቱ እኮ ይታወቀዋል ወይ ታውቆት ይሆናል። አንተ የምታውቀው ነገር ካለ እስቲ እባክህን ንገረኝ። እሺ የማውቀው ነገር ካለ እነግርሃለሁ። እህቴ ታስራለች እንዴ? ደውለው እስቲ የነገሩ ነገር አለ? ያኔ እናንተ የተጣላን ጊዜ የእህት ጓደኛ ደውላልኝ ነበር። ደውላስ ምን አለች? እዛ እንደታሰረች ነግራኝ በጸሎት አስቧት ብላኝ ነበር። እና ለምን አልነገርከኝ? ብትነግረኝ ጥሩ ነበር። ተጣልተን ስለነበረ ነው ያልነገርኩ። አንተም ግን ለእናትህ ባትነግራት ጥሩ ነው። በቃ ባሰማው ይሻላል። ቪዲዮ ከተለቀቀ እሷ አይቶ ከነገራት ትደነግጥብኛለች። እኔ ራሴ አረጋግጬ ብነግራት ይሻለኛል። እንዴት ነህ ገዚ? ደህና ነህ? ደህና ነኝ። እንዴት ነሽ? ምን እግር ጣለሽ? ፀሐይን ስንጠብቅ አንቺ ባዶ እጅሽን መጣሽ። ባለፈው እኮ ትንሽ ተናድጄ ነው አትምጡ ያልኩት። እናንተ ደግሞ አኩርፋችሁ አመረራችሁ። አዎ እኔ መጣሁ። አንተማ እናትን ለመጠየቅ ራሱ ጊዜ አጣ። አበይብዬ እንዴት ናት? ደህና ናት? ያው ስራ ሩጫ ሆኖ ነው ያው ልጠይቃትም ያልመጣሁት። ደህና ናት እግዚአብሔር ይመስገን። ይቅርታ አድርግልኝና ከየት ያመጣኸው ጭካኔ ነው ልጅቷን ደብድበህ ያባረርካት? ያኔ ተናድጄ ስለነበረ ነው። ሳልደበድም ማባረር እየቻልኩ ደብድቤ ማባረር የስህተት እንደሆነ ከረፈደም ቢሆን ገብቶኛል። ዝም ብዬ ማባረር እየቻልኩ መደብደብ አልነበረብኝም። መደብደብህ እንጂ ማባረር ምንም አልጸጸተህም ማለት ነው? እንደውም ለማባረሩ በጣም ዘግይቻለሁ። ያኔ በትዳሬ መሀል ስገባ ነበር እሷን በፍጥነት ማባረር የነበረብኝ። እሷ ላንተ ብላ ነበር በትዳር መሀል የገባችው። ለእኔ ብላ ከሆነ በጣም አመሰግናለሁ። ትዳሬንም ትተውልኝ። በእሷ የተነሳ ባለቤቴ ራሱ ከሀገር ለመውጣት እያሰበች ነው። ከሀገር ወጥቶ ለመስራት እኮ ጉብዝና ይጠይቃል። ቤቷን ሳታጸዳ ነው እንዴ እቺ ከሀገር ወጥታ የምትሰራው? እሱ የእሷ ጉዳይ ነው። ከተሳካላት ሄዳ ትሞክረው። ሰው ልስራ ልለወጥ ሲል በርታ ነው የሚባለው። ደግሞ ባለቤቴ በጣም ጎበዝ ናት።
አንቺ እንደምትያት አይደለችም። አይደለም የእኛን ቤት የጎረቤትን ቤት ታጸዳለች። በሰው ሀገር ሄዳ በስርዓት ካልሰራች እንደ ሀገር ነው የምታዋርደን። እሱን ተይውና ይልቅ አንቺ እዚህ ለምን መጣሽ? እውነትም ተለውጠሃል። አንተ አድገህ ዘመነ የለ እንዴ? ጭራሽ እህትህን ለምን መጣሽ ማለት ጀመርክ? እረ ነገር አታጣሚ። እኔ ለማለት የፈለግኩት ፀሐይን ሳትይዢ ለምን መጣሽ ለማለት ነው። እኔ መጣሁት አንተንም ሚስትህንም አናግሬ ችግሩን ለመፍታት ነው። ፀሐይም ትምህርቷን እስክትጨርስ እዚሁ ትሆናለች። መማር ከፈለገች መታ ትማር። በእኔና በእሷ ጉዳይ ለተፈጠረው እኔም ማናገሩ አይበቃም? ባለቤቴ ማናገሩ ምን አስፈለገ? በቃ ከኔ ጋር ጨርሽና አንቺም ወደ መጣሽበት ይዤ። መቼስ አንተ እያለ ከዛ እዚህ ድረስ እየመጣች አትማርም። ዋናው ጸቡ የተነሳው ከእሷ ጋር ስለሆነ አሁን የታለች ላናግራት። በቃ ባለቤቴን ለቀቅ አድርጉልኝ እስቲ። ይኸውልሽ ባለቤቴ ያው ያችስ ከአክስቷ ጋር ስልክ እያወራች ነው። ስትጨርሽ ታወራታለሽ። ልጁ እንድትወልደው አድርግ። አስበዋል? ልጁ አድጎ አባዬ ምናምን ሲል ያንተ ልጅ እንዳሳድግልህ እየለመንከኝ ነው? አመሰግናለሁ። ለራሴ ስል እንጂ ላንቺ ስል እኮ ምንም ያደረኩት ነገር የለም። እኔ ደግሞ ከጊዜያዊ ስሜት ውጭ ምርጫ አይደለሽም። ተኝቼ ስነሳ በጣም ነው የምታስጠይ። ሴት የፍጥረት ምሳሌ ናት። እስኪ የሴት ክብር ይኖርሽ። ራስህን እስክጠላ ድረስ ትሰቃያለህ። ያኔ ልሙት ብትል እንኳን ሁሉ ነገር ያቅታል። እሱ ደግሞ የሚጀምረው አሁን ነው። ፊት ላይ ሳልሰብረው ውጣ ሴሰኛ። ወይኔ ልጄ፣ ወይኔ